ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ማክሰኞ መረጃዎችን እናልፋለን። በመጀመሪያ የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮርም አዲስ ስራ አስፈጻሚዎችንም ሹመት ሰጥቷል። እነሱስ እነማን ናቸው? በዚህ ላይም ሰፋ ያለ ማብራሪያ ይዘናል። ሰዓቱን ጠብቁ ወደ እናንተ ይደርሳችኋል። ወደ ቀጣይ መረጃም ከሶስት ዩኒቨርሲቲዎች በሶስት ምክንያት የተባረረውና የፊዚክስም የሚያስጠናው አቶ ዳኛቸው ሻምበል ጉዳይም ወደ እናንተ የምናደርስ ይሆናል። ሰዓቱን ጠብቆ ይደርሳችኋል። በሌላ መረጃም ለ43 ዓመት አድማጮችን ያገለገለውና በድንገት በትራምፕ ውሳኔ የተዘጋው የቪኦ አማርኛም መጨረሻ፣ በዚህ ላይም ሰፋ ያለ ማብራሪያ ይዘናል፣ ወደ እናንተ ይደርሳል። ይህን ቪዲዮ ማየት ከመጀመራችሁ በፊት ሰብስክራይብ፣ ላይክ ማድረጋችሁንም እንዳትረሱ ስንል በአክብሮት እንጠይቃለን። በዝርዝር ወደምናገኛቸው መረጃዎች ስናልፍም የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮርም ባለሽርጡ ክፍለ ጦር ከዘመቻ አንድነት ጎን ለጎንም መዋቅር የማጠናከር ስራ እየተሰራ ሲሆንም የኮሩ ስራ አስፈጻሚዎችን በተገኙበት ልዩ ጉባኤም አድርጓል። በጉባኤው አጠቃላይ የክፍለ ጦሩ የስራ አፈጻጸም በጥልቀት የተገመገመ ሲሆንም የሰራዊትን ጥያቄዎችና ፍላጎቶችን በልኩ ተዳሰው ተለይተውበታል። በመጨረሻም የክፍለ ጦሩ አመራርና እንደገና የማዋቀር ሪፎርም ስራ በመስራት እና ቀጣይ የስራ አቅጣጫውንም በመቀመጥ አጠናቀዋል። በዚህም አንደኛ ፋኖ እንድሪስ ጉደሌ ዋና አዛዥ፣ ፋኖ መሐመድ ትኩ ምክትል አዛዥ፣ ፋኖ መሐመድ ከተማ አስተዳደር፣ ፋኖ መሐመድ መጎስም የህዝብ ግንኙነትና ፖለቲካ ዘርፍ ኃላፊ፣ መቶ አለቃ ታደሰ አስፋው ዘመቻ፣ ፋኖ አብዱ ዮሱፍም የሎጂስቲክ ክፍል ኃላፊ፣ ፋኖ አጥናፉ ሞላውም የሰው ሀብት አስተዳደር፣ ሻለቃ ክንዱ ትምህርትና ስልጠና ዘርፍ ኃላፊ፣ ፋኖ አብዱ ታደሰ የፋይናንስና ንብረት አስተዳደር፣ ፋኖ አብዱ ሐሰንም ሀብት አፈላላጊ፣ ፋኖ መሐመድ ፈንታውም ህግ አገልግሎት ኃላፊ፣ ፋኖ ከድር ይማምም የኦርዲናንስ ኃላፊ፣ ፋኖ ያሲን መኩዬ ወታደራዊ አማካሪ ተደርገው የተመረጡ ሲሆንም የተጣለባቸውን ጥልቅ ኃላፊነት ደከመኝ ሰለቸኝ ሳይሉ ማንኛውንም ሊከፍሉ የሚችሉ መስዋዕትነትን ለመክፈል በሰራዊትና በኮር አመራሩ ፊትም ቃል ገብተዋል ሲልም የምስራቅ አማራ ኮር አንድ ቃል አቀባይ ፋኖ ትዝታውም በዛብህ ተናግሯል። ወደ ቀጣይ መረጃ ስናልፍም ከሶስት ዩኒቨርሲቲዎች በሱስ ምክንያትም የተባረረውና የፊዚክስ የሚያስጠናው ዳኛቸው ሻምበልም የህይወቱ ጉዞ እንዲህ ሲል ይጀምራል ይላል። ዛሬ በኦንላይን የፊዚክስ በማስተማር ዝነኛ የሆነው ዳኛቸው ወይንም ተማሪዎች በሚጠሩት ስሙ መምህር ዳኒ እስከ 8ኛ ክፍል ድረስ ትምህርት መቀበል አይችሉም ከሚባሉ ልጆች መካከል አንዱ እንደነበረም ይናገራል። ሁሌም በትምህርታቸው የተሻሉ ተማሪዎች ሲገኝ እንዴት እንደሚያጠኑ ይጠይቅ እንደነበረም ያስታውሳል። መምህር ዳኒ በአንድ ወቅት ከክፍል አንደኛ የሚወጣውን ጓደኛውን እንዴት ጎበዝ መሆን እንደሚችልም ሲጠይቀው የአሳ ዘይት ጠጥቶም እንደሆነም ይነግረዋል። ከዛም ዳኒም ሞከረው ለውጥ የለም ሲልም ያስረዳል። ሌላኛው ጓደኛውን ደግሞ ጧት ሜዲቴት ስለማደርግ ነው ትምህርት የሚገባኝ አለው። እርሱም ሞከረ፣ አልተሳካም። አንድ በጣም የሚወደው ጓደኛ ነበረኝ። እሱም ዳግም ቴኳንዶ ስለምሰራ ነው አለኝ። እሱንም ሰራሁ፣ በግራ እጄ ላይ ተሰበርኩኝ። ጎበዝ ለመሆን ብዙ ሞክሬ ነበር ግን አልተሳካልኝም ይላል። የመጀመሪያና መለስተኛ ሁለተኛ ደረጃ ትምህርቱንም ሲያስታውስ ዳኛቸው ከባልንጀሮቹ እኩል ቀለም እንዲዘልቀውም እንደተመኘም 8ኛ ክፍል ደረሰ። አባቱ በጥበቃ ሰራተኝነት በሚሰራበት የግል ትምህርት ቤት ውስጥም በነፃ የሚማረው ዳኛቸው 8ኛ ክፍልን ከጓደኞቹ ኮርጆ 96% ማምጣትንም ያስታውሳል። አባቱ በልጃቸው ውጤትም ፈነጠዙ። በጓደኞቹ መካከል ሰው በተሰበበትም አቅፌው ያሽከረከረ በእሱ መኩራታቸውንም በውጤቱ መደሰታቸውንም ይነግሩታል። ዳኛቸው ውጤቱን እንዴት እንዳመጣውም ስለሚያውቀው ደነገጠ። አባቱ ከፍተኛ ውጤት ማምጣቱን ሰምተው አቅፈው ሲያሽከረክሩት እስከዚያ ድረስ አባቴ የሚያስደስተው የኔ መማር ነው ብዬ አስቤ አላውቅም ነበር ይላል። አባቱ የጥበቃ ስራቸውን ሲሰሩ በትምህርት ቤት ውስጥ የተለያዩ ስራዎችን በመስራት ያገዛቸው እንደነበረም የሚናገረው ዳኛቸው ፈገግ ይላል እንጂ እንደዚያ ደስ ሲለውም አይቻላውቅም ይላል።
አባቱ ተማሪዎቹ መካከል አይናችን በእንባ ተሞልቶ አቅፌው ሲያሽከረክሩን አባቱን ስለማስደሰት ብቸኛው የፍጥነት መንገድ ትምህርት መሆኑንም ገባው። የዓመቱ ትምህርት ተከፍቶ 9ኛ ክፍልም እስኪገባ ድረስ በድሬዳዋ ከተማ በሚገኘው ቤተ መጻሕፍት ጠዋት እየሄደ ማንበብና ማጥናትም ጀመረ። ሂሳብ ነው መጀመሪያ ማጥናት የጀመርኩት የሚለው ዳኛቸውም የተለያዩ የሂሳብ ስሌቶችን እንደ አዲስ መቀመርም ያዘ። በወዳጆቹ እጅ ሲሽሞነሞን ያየችውን ቁጥሮችንም ታዘዙት። አይኑ ላይም ብዥታና ግርታ የፈጠሩ የነበሩ ስሌቶች ላይ ያለ ችግርም ይቀምራቸው ገባው። የክረምት ወራት አልቆ 9ኛ ክፍል ሲገባ ሂሳብ ቀሎኝ ስለነበረ ጥሩ ውጤት ማምጣትም ስጀምር ትምህርት ይገባኛል እንዴ እኔ አልኩኝ። እስክል ድረስም ጥሩ ውጤት ማምጣትም ጀመርኩኝ ይላል ዳኛቸው። ለመጀመሪያ ጊዜ 9ኛ ክፍል የመጀመሪያውም መንፈቅም ዓመቱን 3ኛ በመውጣትም አጠናቀቀ። 9ኛ ክፍል ስገባ ነቃሁ የሚለው ዳኛቸው ከዚህ በኋላ ትምህርት ላይ ጠንክሮ መቀጠል አንዱ የህይወት አካል እንደሆነም ያስረዳል። በ2007 ዓመተ ምህረት የ12ኛ ክፍል መልቀቂያ ፈተናን 515 በመምጣትም አዲስ አበባ ዩኒቨርሲቲ መቀላቀሉንም ያስታውሳል። አዲስ አበባ ዩኒቨርሲቲ የሜካኒካል ምህንድስና ትምህርት ክፍል 1ኛ ዓመት ከ6 ወር ቢማርም በሱስ ተጠምዶ ትምህርቱን ማጠናቀቅ ሳይችል ቀረ። ወደ ቻይና የሚሄድ እድል ያገኘው ዳኛቸው ሳንዙ ከተማ የፔትሮሊየም ኢንጂነሪንግ ትምህርቱን ሲከታተል አሁንም ያለበት ሱስም ሳንካ ሆነበት። ለሁለተኛ ጊዜ ቻይና ኋንዡ የምትባል ከተማ የኮምፒውተር ሳይንስ ለመማር የሄደው ዳኛቸው አሁንም ሱስ ትምህርቱን በአግባቡ መቀጠልም አላስቻለውም። ከ3 የከፍተኛ ትምህርት ተቋማት በሱስ ምክንያት የተባረረው ዳኛቸው አዲስ አበባ ጎዳናዎች ላይም የተወሰኑ ወራቶችም ቆየ። ወደ ድሬዳዋ እያለሁም ከቤት ትምህርት ቤት የምን ልጅ ነበርኩኝ የሚለው ዳኛቸው ከቤተሰቡ ተለይቶ ወደ አዲስ አበባ ሲመጣ ግን ሁሉንም ነገር መሞከር ያምረኝ ነበርም ሲል ይናገራል። ከዚያ ሲጋራ፣ ጫት እየቆየ ደግሞ የተለያዩ አደንዛዥ እጾችና መጠጥንም መጠቀም ጀመርኩ ይላል። አዲስ አበባ ጎዳና ላይ ለብዙ ጊዜ የቆየው አቶ ዳኛቸው ከቢሾፍቱ ወደ አዲስ አበባም እየመጣ ሳለ የመኪናው ቆሞ ለፍተሻ ሲወርድም ዳኛቸው ሱስን ማስታገሻ ለመፈለግ ዞር አለ። የሲጋራ ቁራጭ አግኝቶ አጭሶ ሲመለስ መኪናው ውስጥ ያሉ ተሳፋሪዎች ገብተውም የእርሱ ቦታ ላይ ተቀምጠው ጠበቁ። ክፍት ወንበር የነበረውም ከአንዲት ሴት ጎን ነበር። አጠገብ ለአጠገብ ተቀምጦ ሲያወሩም ታሪኩንም ሲያካፍላት አዘነችለት። እንደምትረዳኝ ቃል ገባችልኝ ይላል ሁኔታውን ሲያስታውስ። በወቅቱ መስተንግዶ እየሰራች በሪፍት ቫሊ ዩኒቨርሲቲ ነርሲንግ ትማር የነበረችው እቺ ሴትም ለዳኛቸው ሕይወት መለወጥም ምክንያት ሆነች። እርሷ በቢሾፍቱም ትንሽ ቤት ተከራይታ የምትኖር ቢሆንም ለዳኛቸው ያላትን ለማካፈል የሚተኛበት አነስታ ፍራሽ ለመዘርጋትም አለም ተመቻትም። ይቺ ሴት አሁንም ባለቤት እንደሆነች የሚናገረው ዳኛቸው በእርሱ ድጋፍና እርዳታ የጎዳና ሕይወቱም አበቃ ሲል ይናገራል። እርሷ ጋር ተጠግቶ ሲኖር ቀስ በቀስ ከሱስ እየራቀ መጣ። መጽሐፍትን ማንበብ ጀመርኩኝ። ወደ እግዚአብሔር ተጠጋሁ። መጽሐፍ ቅዱስን ማንበብ ጀመርኩኝ። ከዚያ በኋላ ሱስ እርግፍ አድርጎ መተውን ያስረዳል። ሕይወቱ መልክ እየያዘ የመጣው ዳኛቸውም ተማሪዎች የከበዳቸውን የሂሳብ የፊዚክስ ትምህርትም ሰብሰብ አድርጎ ማስተማር ጀመረ። በኮሮና ወቅት በቤተ ክርስቲያን ውስጥም አንድ ክፍል ተሰጥቶኝ አስተምራቸው የነበርኩ 8ኛ ክፍል ተማሪዎች ነበሩ የሚለው ዳኛቸው ከኮሮና በኋላ አንድ ወር ውስጥም ተዘጋጅተው ለ8ኛ ክፍል ማጠቃለያ ፈተና እንዲቀመጡ ሲነገራቸው ትምህርት ቤት ፊዚክስ መምህሩ ለቆበት ስለነበረ አንድ ተማሪ የእርሱን ስም አነስቱም ለርዕሰ መምህሩ ነገራቸው። መምህር እስክንቀጥር ድረስም ክፍሉን ያዝልኝ ብለው አስገቡኝ ይላል አጋጣሚውን ሲያስታውስ። እንዲያስተምራቸው ሳይሆንም እንዳይረብሹ እንዲቆጣጠር ክፍል ውስጥ የተመደበው ዳኛቸው ግን ከተማሪዎች ጋር በሂሳብና ፊዚክስም ጨዋታ ጀመረ። ተማሪዎች ወደዱት። የትምህርት ቤቱ ርዕሰ መምህርም አስተያየት ሲሰበስብ ጥሩ ነገርም ስለሰሙ ቀጠሩት። በዚያች አጋጣሚ የተጀመረች የማስተማር ህይወትም ለ3 ዓመት ያህል በትምህርት ቤት ውስጥ በፊዚክስ ትምህርት እንዲቀጥልም አስቻለው። ዳኛቸው አስጠግታው ከምትኖረው ሴት ጋርም ትዳር መስርቶ መኖር ጀመረ። ሁለቱ ጥንዶቹም ኑሯቸውን ለማሸነፍ እቁብ እየጣሉ የቤት ዕቃቸውንም ለማሟላት ይጥራሉ። ዳኛቸውና ባለቤቱ ይጥሉት የነበረው 9000 ብር እቁብ ሲደርሳቸው ቁም ሳጥንም ለመግዛት ቢያስቡም የማጠናከሪያ ትምህርት ቤት ለመክፈትም ወስነው ቤት ተከራዩ።
ለ3 ዓመት በመምህርነት ተቀጥሮ ከሚሰራበት ትምህርት ቤትም ለቆ በቢሾፍቱ ከተማ ስኩል ኦፍ ማይሲድ የሚባል የማጠናከሪያ ትምህርት መስጫ ተቋም ከፈተ። የማጠናከሪያ ትምህርት ተቋሙንም በ16 ተማሪዎች ነበር የጀመረው። ከ16 ውስጥ ደግሞ የሚከፍሉት 6ቱ ብቻ ሲሆኑ 10ሩ ተማሪ ደግሞ በነፃ ነው የሚያስተምራቸው። ዋናው የኛ ዓላማ ማገልገል ነበር የሚለው ዳኛቸው በ3 ወር ውስጥም የተማሪዎች ቁጥር ወደ 80 ማደጉንም ይናገራል። ዳኛቸው በአንድ ክፍል የጀመረውን የማጠናከሪያ ትምህርትም የተማሪዎች ቁጥር እያደገ መምጣቱን ተከትሎ ወደ 3 ክፍልም አሳደገው። በልጅነቱ ከቤተሰቦቹ ጋር ይኖር የነበረውም በአንድ ክፍል መሆኑን የሚናገረው ዳኛቸው ለማጥናት ሲፈልግም እርሱ ላይ ሌሊት ሙሉ እያበሩ ማጥናት ስለሚጨንቀው ሌላም ሰፈር ያሉ ጓደኞች ጋር በመሄድም እያደረ ያጠና እንደነበረም አልረሳውም። በቂ የማንበቢያ ስፍራ የሌላቸው እንደርሱ በዝቅተኛ የኑሮ ደረጃ በሚገኙ ቤተሰብ ውስጥም የሚያድጉ ተማሪዎችም እንዲገለገሉበት በሚልም የማጠናከሪያ ትምህርትም በሚሰጥበት ህንፃ ላይም አንድ 24 ሰዓት አገልግሎት የሚሰጥ ቤተ መጻሕፍትም አደራጀ። ቢሾፍቱ ላይ በነበረው የማጠናከሪያ ትምህርት መስጫም ወደ 14 ሰዎችም ቀጥሮ ያሰራ እንደነበረም ያስታውሳል። ተማሪዎቹ ከፊዚክስ ውጭ ሌሎች የሳይንስ ትምህርቶችን ኬሚስትሪ፣ ባዮሎጂ፣ ሂሳብ እና እንግሊዘኛ ይባራሉ ሲልም ያስረዳል አቶ ዳኛቸው። ቢሾፍቱ ማጠናከሪያ እየሰራ እያለ ማስተማር አትችልም ተብሎ ተዘጋበት። በዚህ ወቅትም በመንግስት ትምህርት ቤት ውስጥም ከመደበኛ ትምህርት ሰዓት ውጭ መማሪያ ክፍል ጠይቆ በበጎ ፈቃደኝነት ልጆቹን ማስጠናት ጀመረ። ፊዚክስ እያስተማረ በማህበራዊ ሚዲያዎቹ ላይ የተለቀቁት ቪዲዮዎቹ የተቀረጹትም በዚህ ወቅት መሆኑንም ይናገራል። ቢሾፍቱ ላይ ከ2000 በላይ ተማሪዎችን ማስጠንቻለሁ የሚለው ዳኛቸው በ2016 ዓ.ም ወደ 45 የሚጠጉ ተማሪዎችም ለ4 ተከታታይ ወራትም ከፈተና በፊት በማስጠናት ወደ ዩኒቨርሲቲ መግባታቸውንም ይናገራል። ከነዚህ መካከልም 20 ያህሉ በአዲስ አበባ ዩኒቨርሲቲ ያወጣውን ፈተና ወስደው በማለፍ መግባታቸውን ጨምሮም ይናገራሉ። ማስተማር ጥሪ ነው ሲልም ይናገራል አቶ ዳኛቸው። ዳኛቸው ከ9ኛ ክፍል ጀምሮ ፊዚክስን አጥብቆ እንደነበረም ይናገራል። ከልጅነቱ ጀምሮ ሌሎችን ማስጠናት ደግሞ ባህሪው መሆኑንም ይናገራል። የሁለተኛ ደረጃ ተማሪ እያለ ሆኖ በዩኒቨርሲቲዎቹ ተማሪዎችን የከበዳቸውን ነገር ቀላል አድርጎ ማስረዳት ተሰጥኦ እንደነበረውም ያስታውሳል። የማስተማር ጉጉትም ከድሮም ውስጥ ነበር፣ ግን አስተማሪ ሆናለሁ የሚል እምነት በፍጹም አልነበረኝም፣ እቅድም አልነበረኝም ይላል። አባቱ ግን ያለውን ሰዎችን የማስረዳት ትጋት እና ተስጦም ተመልክተው መምህር ብትሆን ብዙዎቹንም ከስርህ ይማሩ ነበር ይሉት ነበር። ዳኛቸው የሚያስተምራቸው ልጆች ውጤቱን ሲመለከት ያገኘው ተቀባይነት ሲመዘንም እስከ መጨረሻው ሕይወት ፍጻሜ ድረስም እያስተማረ መቀጠል እንደሚፈልግም ይናገራል። አሁን ጸሎቴ ሁሉ ሞቴንም አስተምሬ ስወጣ ቢያደርገው የሚል ነው የሚለውንም ዳኛቸው ይናገራል። የማስተምረው ለገቢ ምንጭ፣ ለኑሮ፣ ለመተዳደሪያ አይደለም። የማስተምረው ፓሽን ስላለኝ እና አንድ ለአባቴ የገባውለት ቃል ስላለ ነው የማስተምረው ይላል አቶ ዳኛቸው። በአሁኑ ወቅት ከቢሾፍቱ ጉዞን ጠቅልሎ ከአዲስ አበባ የከተመው ዳኛቸው በአዲስ አበባ በሚገኙ ትምህርት ቤቶች በበጎ ፍቃድ ተማሪዎችን ለመደገፍ እየተንቀሳቀሰ መሆኑንም ይናገራል። ዳኛቸው ለበርካቶች ከባድ የሆነውን ፊዚክስም እንዴት እንዲህ አቅል ለማስተማር ቻልክ ተብሎ ሲጠየቅም የማስተምረው የፊዚክስን ትምህርት ለመረዳት የ9ኛ ክፍል ተማሪ መሆን አይጠበቅም ይላል። የአንደኛ ክፍል ተማሪ እንኳን ብትሆንም እንዲገባ አድርጌ ነው ለማስተማር ጥረት የሚያደርገው ሲል ይናገራል። ያም ይመስለኛል ተማሪዎቹ የበለጠ እንዲረዱት እና እንዲመሰጡ ያደረጋቸውም ይላል አቶ ዳኛቸው። ፊዚክስን ሳጠና ለራሴ ብቻ አይደለም የማነበው ለማስተምራቸው ተማሪዎች ጭምር ነው። አሁን የ6 ወር ልጅ አለኝ። የ6 ወር ልጅ የራሱ በምን መንገድ ባስረዳው ሊገባው ይችላል የሚለውንም ነው ደጋግሜ የማስበውም ሲል ያስረዳል። ከየትኛውም የትምህርት ተቋም በመምህርነት ሙያ ያልሰለጠነው ዳኛቸው መምህርነትን ተምሮ በመመረቅ ዲግሪ በመያዝ በባለሙያ መሆንም ቢቻልም እኔ ግን መምህርነትን ጥሪ ነው ብዬ አስባለሁም ይላል። ለተማሪ በቀላሉ የሚያስረዱ በተማሪ የሚወደዱ መምህራንም ጥሪያቸውን በመሆንም ነው ብዬ አምናለሁ። ዳኛቸው ቢሾፍቱ ቤተልሔም ትምህርት ቤት ከ8ኛ እስከ 11ኛ ክፍል ድረስ በሚያስተምርበት ወቅትም የፔዳጎጂ የማስተማር ስነ ዘዴም ስልጠና እንዲያገኝ መደረጉንም ገልጿል።
በአሁኑ ወቅትም በኦንላይን አጫጭር ኮርሶችን ለመውሰድም ጥረት እያደረገ መሆኑንም ከቢቢሲ ጋር ቆይታ ባደረገበት ወቅትም ተናግሯል። ስላዳመጣችሁ እናመሰግናለን። በሌላ መረጃ እንገናኛለን። ቸር ቆዩልን።